ሰላም ጤና ይስጥልኝ የተከበራችሁ የሆርን ሆራይዘን ቤተሰቦች እንዴት ከረማችሁ? እንዴት ሰነበታችሁ? ሳምንታችሁ እንዴት ነበረ? እንግዲህ በየዕለቱ እመጣለሁ ለመምጣት እሞክራለሁ በተቻለኝ አቅም በሙሉ ባልኩት መሰረት ቃል በገባሁት መሰረት እንግዲህ በየዕለቱ ሰሞኑን እየመጣሁ ነው እና የኛ ሀገር ፖለቲካ ደግሞ እንደምታውቁት አጀንዳ አይጠፋውም እና በየዕለቱ አዳዲስ አጀንዳዎች ይኖራሉ። ሞገስ ዘውዱ በአጀንዳ ራሷን የቻለች ሀገር ይላል ኢትዮጵያን ሲገልጻት ነው። እውነት ነው። በየዕለቱ ብዙ አወዛጋቢ፣ አነጋጋሪ፣ አሳሳቢ አናሊሲስ ሊሰጥባቸው ትንተና ሊሰጥባቸው የሚገቡ አጀንዳዎች በየዕለቱ ነው የሚፈበረኩት የሚመጡት እና በየዕለቱ መምጣት ያን ያህል እንግዲህ ከስራ ጋር ሊከብድ ይችላል፣ ግን ትንታኔ የሚሰጥበት ጉዳይ አይጠፋም። ኤኒዌይስ እንግዲህ የዛሬው ብቸኛና ዋና አጀንዳ ምርጫ ቦርድ ያወጣው መግለጫ ላይ ያው የፌዴሬሽን ምክር ቤት ውሳኔ ላይ ተመስርቶ ያወጣው መግለጫ ላይ ማለትም 5 አካባቢዎች 5 የምርጫ ወረዳዎች ከትግራይ ክልል ውጪ ሆነው ምርጫ ይደረግባቸዋል ሲል ያወጣው መግለጫ ላይ እና ከሱ ጋር ተያይዞ ያሉ ጉዳዮች ላይ ምልከታዬን አጋራለሁ ማለት ነው። ነጥብ ነው ዋና ነጥቦች ነው ማነሳው። ብዙ አሊዛችሁ ብዙ አላቆያችሁ። ነገር ግን እንዳልኳችሁ ቆይቼ ስለሆነ ወደዚህ ዩቲዩብ ቻናል የተመለስኩት ትንሽ አልጎሪዝሙ ተበላሽቷል። ያንን ለማስተካከል እናንተ ጋር ይሄ ቪዲዮ ሲደርስ ላይክ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ፣ ከዛ ደግሞ ሀሳብ አስተያየታችሁን ደግሞ የሀሳብ መስጫ ሳጥን ውስጥ ማስቀመጥ እንዳትዘነጉ ለማለት ፈልጋለሁኝ። ትንሽ ቆይቼ እንግዲህ በየዕለቱ ደግሞ ላይፍ ለማድረግ እሞክራለሁ ውይይታችን። ማነሳቸው ነጥቦች ግልጽ ናቸው። እንግዲህ ያንን መግለጫ ተከትሎ የተለያዩ በተለይ ትግራይ ፖለቲካ ፓርቲዎች መግለጫ ሰጥተዋል። የአንዳንድ ሌሎች አካባቢ የፖለቲካ ፓርቲ አመራሮች እና አባሎችም እንዲሁ አስተያየታቸውን ሰጥተዋል። እነሱን በወፍ በረር ለመዳሰስ እሞክራለሁ። ከዛ ምንድነው ከዚህ መግለጫ ወይም ከዚህ ውሳኔ ጀርባ ያለው ስሌት ምንድነው? ለምንድነው ይሄ ውሳኔ በአሁኑ ሰዓት መምጣት ያስፈለገው? ምን ተሰልቶ ነው ከጀርባ? ምንድነው ካልኩሌሽኑ የሚለውን ነገር የኔን ሃይፖቴሲስ አስቀምጣለሁ። ከዛ በኋላ እንግዲህ ውሳኔው ህጋዊ ነው ህጋዊ አይደለም፣ ሞራላዊ ነው ሞራላዊ አይደለም የሚለውን ጉዳይ ላይ የራሴን ምልከታ አጋራለሁ። ከዛ ሴናሪዎችን ለማስቀመጥ እሞክራለሁ። እንግዲህ ከዚህ ውሳኔ በኋላ ምንድነው ሊከሰት የሚችለው? ምንድነው ሊመጣ የሚችለው? በቲፒኤልኤፍ ነው ፌዴራል መንግስቱ በትግራይ ክልልና በፌዴራል መንግስት በኩል እንዲሁም የትግራይ ኃይሎች የተለያዩ ኃይሎች በኩልና ፌዴራል መንግስቱ በኩል ምን ሊፈጠር ይችላል የሚለው ጉዳይ ላይ የራሴን አናሊሲስ አስቀምጬ ጨርሳለሁ ማለት ነው። ብዙ ሰዓት አልይዛችሁም። አንድ ወዳጄ አንዳንድ ሰዎች ኦፖፕን በበርሜል በጥብጠው ነው የሚሰጡን ይላል እና አንድ ጉዳይ ይዞ እሱ መፈትፈት ብዙ ዋጋ አለው ብዬ አላስብም፣ ግን ነጥቦቹን አስቀምጣለሁ። የእናንተንም የመረዳት አቅም የማገናዘብ አቅም መናቅ ይሆናል ጉዳይ ይዞ ከመጠበቅ ላይ ብዙ ሰዓት መቆየት። ስለዚህ ከግማሽ ሰዓት በላይ እንግዲህ ላለመውሰድ ሞክራለሁ ማለት ነው። እንግዲህ ውሳኔው እንዳልኳችሁ እነዚህን 5 አካባቢዎች ኮንቴስተድ ኤሪያስ የሚላቸው የፕሪቶሪያ ስምምነት ውዝግብ አወዛጋቢ የሚባሉ ውዝግብ ያለባቸው ቦታዎችን ከትግራይ ክልል ውጪ የህዝብ ተወካዮች የክልል ምክር ቤትን አይጨምርም የህዝብ ተወካዮች ምክር ቤት ምርጫ ይደረግባቸዋል የሚል ነው ውሳኔው። ወደ ዲቴሉ በኋላ እገባለሁ፣ ግን የተወሰነ እንግዲህ ምንድነው የትግራይ ኃይሎች በዚህ ጉዳይ ላይ እያሉ ያሉት ነገር የሚለውን እንዳሰው አይ ቲንክ ካልተሳሳትኩ ወደ 4 ወይ ወደ 5 የሚሆኑ የትግራይ ላይ የሚንቀሳቀሱ ወይም የትግራይ ክልላዊ ፓርቲዎች መግለጫ አውጥተዋል። አመራሮቻቸውን በሶሻል ሚዲያ ላይ የግላቸውን አመለካከት አጋርተዋል። እንግዲህ አይ ቲንክ የመጀመሪያ ወዲያው ሪስፖንድ ያደረገው ወይም ምላሽ የሰጠው የትግራይ ጊዜያዊ አስተዳደር ነው። የትግራይ ጊዜያዊ አስተዳደር ውሳኔው ህገ መንግስታዊ ነው፣ ከፕሪቶሪያ በተቃራኒ ነው፣ ተፈናቃዮችን ያገናዘበ አይደለም እና በፍጥነት መታረም አለበት የሚል በመጠኑ በፍጥነትም ስለተሰጠ ይመስለኛል ለስለስ ያለ የሚመስል ግን ተቃውሞውን የሚገልጽ መግለጫ ነበረ። ከዛ በኋላ ጌታቸው ረዳ ይሄ ጸባጫሪነት ነው፣ ሰላም ያለውን ሰላም ከማወክ ውጪ ሌላ ሚና የለውም የሚል ሀሳብ በፌስቡክ ገጹ ላይ ያጋራ። ከዛ በኋላ ድርጅቶቹ እንግዲህ መግለጫ መውጣት ጀመሩ። መግለጫዎቹን ፖይንታቸውን በፍጥነት ልዳስ። አንደኛው እንግዲህ የትግራይ ጊዜያዊ አስተዳደር የኮሚኒኬሽን
ቢሮ ያወጣው መግለጫ ነው። አራት ዋና ነጥቦች አንስቷል የትግራይ ኮሚኒኬሽን በመግለጫው ላይ። የመጀመሪያው የትግራይ ግዛታዊ አንድነትና ሉዓላዊነት በፍጹም ለድርድር የሚቀርብ ጉዳይ አይደለም፣ ያውም ደግሞ ተፈናቃዮች ባልተመለሱበት ሁኔታ በፍጹም ይሄ ጉዳይ ለድርድር አይቀርብም፣ የምንቀበለው ነገር አይደለም ብሏል። በሁለተኛነት ይሄ ፕሪቶሪያ ላይ የተስማማነውን ነገር የሚጥስ ነው፣ ፕሪቶሪያ ወደ ስታተስ ኮ መመለስን ነው የሚለው፣ ወደ ህገ መንግስታዊነት መመለስ ማለት በህገ መንግስቱ መሰረት እንግዲህ እነዚህ አካባቢዎች የትግራይ ግዛት አካል ነበሩ። ስለዚህ የፕሪቶሪያን ስምምነት ራሱ የሚጥስ ነው የሚል ነገር አንስቷል። ከዛ በሶስተኝነት የተፈናቃዮችን ጉዳይ አንስቷል። ተፈናቃዮች በሌሉበት ሁኔታ፣ ወደ አካባቢያቸው ባልተመለሱበት ሁኔታ እንዴት ተብሎ ነው ምርጫ የሚደረገው? ፕራዮሪቲስ ነው ወይ እንደው ቀድሞ መምጣት ያለበት ነገርስ ነው ወይ የሚል ነገር አንስቷል። ከዛ በአራተኝነት የህገ መንግስት ጥሰት ነው፣ ይህ ህገ መንግስታዊ ውሳኔ ነው ብሎታል። ግን ዋናው ከዚህ መግለጫ ላይ እኔ የወሰድኩት ነገር ምንድን ነው? በመጨረሻው ላይ በመግለጫው ማጠቃለያ ላይ የትግራይ ህዝብ በሙሉ የትግራይ ኃይሎች በሙሉ የትግራይ ፖለቲከኞች በሙሉ በአንድነት በዚህ ጉዳይ ላይ ልንቆም ይገባል፣ በአንድነት ልንነሳ ይገባል የሚል ጥሪ አስተላልፏል። ከዛ በኋላ እንግዲህ የስምረት ፓርቲም የጌታቸው ረዳ ፓርቲም መግለጫ አውጥተዋል። አንድ 5 ዋና ዋና ነጥቦች ይዘቶች አሉት መግለጫው። የመጀመሪያው ውሳኔውን የምርጫ ቦርድና የፌዴሬሽን ምክር ቤት ውሳኔው አክቹዋሊ የፌዴሬሽን ምክር ቤት ነው፣ ያው ምርጫ ቦርድ አስፈጻሚ ነው። የምርጫ ቦርድ መግለጫ የሰጠው የመጀመሪያው ያለው ነገር ህገ መንግስታዊ ስርዓት አልበኝነት ነው፣ ህገ መንግስትን ለስርዓት አልበኝነት መጠቀም ነው ብሎ ገልጾታል። ከዛ በኋላ ደግሞ በጉልበት የሚደረግ የአስተዳደራዊ ግዛት ነጠቃ ነው፣ ይሄ በጉልበት አኔክስ እየተደረገ ነው፣ የትግራይ ግዛት እየተነጠቀ ነው የሚል ነጥብ አንስቷል። ከዛ የፌዴሬሽን ምክር ቤት ደግሞ ምርጫ ቦርድን እየተጠቀምበት ነው እና ምርጫ ቦርድ ገለልተኛ ሆኖ ይቋቋማል ቢልም ህገ መንግስቱ ምርጫ ቦርድ ራሱ መጠቀሚያ መሆኑን ያሳያል። ይህን ነገር ለመፈጸም ወይም ማስፈጸም ወይም ለመተግበር ወስኖ መግለጫ ማውጣቱና መንቀሳቀሱ ያንን ያሳያል፣ መጠቀሚያ ሆኗል ምርጫ ቦርድ የሚል ነገር አንስቷል። በአራተኝነት ደግሞ በስልጣን መባለግ ነው፣ ይሄ አቢዩዝ ኦፍ ፓወር ነው የሚል ነገር አንስቷል። ከዛ እነዚህ ነገሮች የማይስተካከሉ ከሆነ ምርጫ ቦርድም ፌዴሬሽን ምክር ቤትም የፌዴራል መንግስትም ይሄ ነገር የማያስተካክል ከሆነ በሚመጣው ምርጫ ወይም በሚደረገው ምርጫ ላይ አንሳተፍም የሚል ነገር አስቀምጧል ማለት ነው። አይ ቲንክ ይሄ በጣም ሲሪየስ መግለጫ ነው። ሌሎቹም ፓርቲዎች ተመሳሳይ ነገር የተከተሉት አነሳላችኋለሁ፣ በኋላ ላይ በደንብ ይደብታለሁ። ተፈናቃዮቹ ሳይመለሱ ምርጫው መደረጉ፣ እነዚህ ነገሮች በራሳቸው አወዛጋቢ ሆነው ባለበት ሁኔታ ሰምሃው የትግራይ ኮንስቲትዌንሲን ይወክላሉ፣ ትግራይ ላይ ህዝባዊ መሰረት አላቸው ልንላቸው የምንችላቸው አላቸው የላቸውም ሌላ ጉዳይ ሆኖ፣ ግን አትሊስት ምርጫ ቦርድ የሚያውቃቸው እንደ ትግራይ ክልላዊ ፓርቲዎች ነው እና እነሱ አንሳተፍ የሚል ነገር ካልተሳተፉ ጭራሽ እንደውም በጣም ነገሩን የሚያወሳስበው እና የእርምጃው ትክክለኝነት ላይ ጥያቄ እንድናነሳ የሚያደርግ ነገር ነው እየመጣ ያለው። ከዛ እንግዲህ ከስምረት ሌላ ትንሣኤ ሰባ እንደርታም እንደዚሁ መግለጫ አውጥቷል። ህገ መንግስታዊ ጥሰት ነው ብሎታል። ተፈናቃዮች ባልተመለሱበት ሁኔታ እንዲሁም ደግሞ የትግራይ ክልል የፌዴሬሽን ምክር ቤት ውስጥ ባልተወከለበት ሁኔታ፣ እንደምታውቁት የትግራይ ክልል ህዝብ ተወካዮች ምክር ቤት ውስጥ እጩዎች የሉትም ወይም ተወካዮች የሉትም፣ ፌዴሬሽን ምክር ቤት ውስጥም ተወካዮች የሉትም። ስለዚህ የትግራይ ተወካይ በሌለበት የትግራይ ተወካዮች ባልተወያዩበት ሀሳባቸውን አስተያየታቸውን ባልሰጡበት ሁኔታ ነው የፌዴሬሽን ምክር ቤት ይህንን የወሰነው እና ይሄ በፍጹም ህገወጥ ነው፣ በአስቸኳይ ውሳኔው ይሰረዝ የሚል መግለጫ አውጥተዋል። ሳልሳይ ወያንም እንደዚሁ ይሄ እንደውም ስራዬ ተብሎ አላማ ተብሎ ተቋማዊ በሆነ መልኩ ትግራይን ሰላም የመንሳት ስራ አንድ ተቀጥያ ማሳያ ነው እና በፍጥነት ሪቮክ መደረግ አለበት፣ በፍጥነት ይሄ ውሳኔ መሰረዝ አለበት የሚል መግለጫ አውጥቷል። ከዛ ደግሞ እንደዚሁም የአረና ፓርቲም እንደዚሁ ይሄ በፕሪቶሪያ የመጣውን አንጻራዊ ሰላም የተኩስ ማቆም መልሶ የሚያፈርስና ግጭት የሚያመጣ ወይም ግጭት አጫሪ ውሳኔ ነው ብሎታል። ከዛ አረና ጨምሮ ያለው ነገር ምንድነው? ይሄ የፌዴሬሽን ምክር ቤት ውሳኔ ብቻ አድርገን አናየውም፣ የፌዴራል መንግስቱ የተስማማበት የፌዴራል መንግስቱ ውሳኔ አድርገን ነው የምንወስደው። ስለዚህ ፌዴራል መንግስቱ ከደሙ ንጹህ ማለት አይችልም ብሎ መግለጫ አውጥቷል ማለት ነው። እንግዲህ እኔ የማውቃቸው ሶሻል ሚዲያ ላይም ሆነ ፖለቲካውን በቅርበት እንደሚከታተል ሰው የማውቃቸው የትግራይ ላይ የሚንቀሳቀሱ የፖለቲካ ኃይሎች በሙሉ ቲፒኤልኤፍን ጨምሮ ተቃዋሚዎች የሚባሉት በሙሉ
ተመሳሳይ አቋም ወስዷል። ሁሉም በአንድ ድምፅ አንቀበለውም ብለዋል። ሁሉም በአንድ ድምፅ ይሄ ጸባጫሪነት ነው፣ ጦርነት ውስጥ የሚያስገባን ነገር ነው፣ ሰላም የሚያሳጣን ነገር ነው፣ ህገወጥ ነው፣ በፍጥነት ይሰረዝ የሚል አቋምን ያንጸባረቁት ማለት ነው። እንግዲህ ይሄ የድርጅቶቹ አቋም ነው። ግለሰቦችም የድርጅቶቹ አመራሮችም በየሶሻል ሚዲያቸው የተለያየ ነገር አንስተዋል። ለምሳሌ አማኑኤል አሰፋ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ነው፣ የህወሓትም አመራር ነው እና እሱ ደግሞ የትግራይን ህዝብ እንደ ኩርድ ህዝብ ለመበታተን ግዛት የለሽ ለማድረግ ሲወሰድ የነበረው እርምጃ አንዱ ተቀጥያ ነው። የትግራይን ህዝብ የማጥፋት ዘር ማጥፋት የጄኖሳይድ እንትን ምንድነው አንዱ ተቀጥያ ማሳያ ነው የሚል ነገር እንደዚሁ በፌስቡክ ገጹ ላይ አጋርቷል ማለት ነው። እንግዲህ የትግራይ ኃይሎች ዘንድ በውሳኔው ላይ ያለው አቋም ከሞላ ጎደል አንድ ወጥ ነው እና ይህንን ይመስላል ማለት ነው። የውሳኔው ስሌት ምንድን ነው? የፌዴራል መንግስቱ ወይም የፌዴሬሽን ምክር ቤት ይህን ውሳኔ ከምን ተነስቶ ወይም እንዴት ሆኖ ሊወስን ቻለ? ይህን ነገር ምንድን ነው ካልኩሌሽኑ ከጀርባ ያለው የሚለው ነገር የራሴን ሃይፖቴሲስ የራሴን መላምት ላስቀምጥ። የመጀመሪያው ነገር አይ ቲንክ በደንብ አስረግጠን መነጋገርና መስማማት ያለብን ነገር የሚመስለኝ ውሳኔው እንደዚሁ በድንገት የመጣ የፌዴራል መንግስቱ ሳያውቀው ገዢው ፓርቲ ወይም ብልጽግና ፓርቲ ውስጥ ያሉ ከፍተኛ አመራሮች ሳያውቁት በፌዴሬሽን ምክር ቤት ውስጥ ድንገት ሾልኮ የመጣ ውሳኔ ነው ብዬ ለመቀበል ይቸግረኛል። ይህንን የምልበት ሁለት ምክንያት አለኝ። ያው እንግዲህ የፌዴሬሽን ምክር ቤት ነው ከዚህ ጀርባ ያለው የሚል ነገር ምስል የተፈጠረው ለምንድን ነው? የፌዴሬሽን ምክር ቤት ሰብሳቢ አገኘሁ ተሻገር ነው እና አገኘሁ ተሻገር ወልቃይትን በተመለከተ እነዚህን አካባቢዎች በተመለከተ ኮንተስትድ ኤሪያዎች የሚባሉትን ወይም አወዛጋቢ የተባሉትን አካባቢዎች በተመለከተ በተደጋጋሚ አቋሙን በግልጽ አንጸባርቋል። በተለይም በጦርነቱም ወቅት የአማራ ክልል ፕሬዚዳንትም ነበር አይደል ጦርነቱ ሲጀምር እና ስለዚህ እሱ ፍላጎቱን በፌዴሬሽን ምክር ቤት ተጠቅሞ በአቋራጭ እንዳመጣው አይነት ነገር አስመስለው አስተያየት ሲሰጡ አንዳንድ ሰዎችን አይቻለሁ። ግን አይ ዶንት ቲንክ ሶ በዛ መልኩ ሾልኮ የመጣ አይመስለኝም። ለምንድነው እንደዚህ የሚለው? አንደኛው ውሳኔው ተወስኖ ደብዳቤው ለምርጫ ቦርድ ከተላከ ቆይቷል። እዛው የምርጫ ቦርድ መግለጫ ላይ እንደሚታየው ጥር 18 ነው ለምርጫ ቦርድ እንኳን ይሄ ደብዳቤ የደረሰው። ስለዚህ እንደው ሰዎች ሳይሰሙ ስልጣን ላይ ያሉ ሰዎች ሳይሰሙና የሚለው ነገር አያስኬድም። ለመስማት ብቻ ሳይሆን ልክ አይደለም ተብሎ ከታሰበም ወይም ከኛ እውቅና ውጭ የተደረጉ ተብሎ ከታሰበም ሪቮክ ለማድረግ ለመመለስ ባክትራክ ለማድረግ ከበቂ በላይ ጊዜ ነበረ ብዬ አስባለሁ። ስለዚህ ሾልኮ የመጣ ነገር ነው የሚለው ነገር ብዙ የሚያስኬድ አይመስለኝም። ከዛ ደግሞ እንግዲህ እንደምታውቁት ያለፉትን 3 ቀናት የብልጽግና ምክር ቤት ስብሰባ ላይ ነበር የነበረው እና ስብሰባው ከተጠናቀቀ በኋላ ስለ ስብሰባ ውስጥ የተሳተፉ ሰዎች ማብራሪያ እየሰጡ ነበር። የሶማሌ ክልል ፕሬዚዳንት ማብራሪያ ሰጥተዋል። ዶክተር ፍጹም አሰፋ ማብራሪያ ሰጥታለች እና ማብራሪያቸው ላይ ስለ ስብሰባው ሲያወሩ እንዳሉት ስብሰባው በዋነኝነት በስብሰባው ላይ የተወያየ ነው ስለ ምርጫው ነው። ምርጫው እንዳይካሄድ የሚፈልጉ ኃይሎች አሉ ኢትዮጵያ ውስጥ። ስለዚህ እንዴት ነው ያንን መመከት የምንችለው? በምርጫው ህጋዊና ህዝባዊ መንግስት ኢትዮጵያ ውስጥ ማጽናት የምንችለው እንዴት ነው በሚል በዋናነት በምርጫው ላይ አተኩረን ነው የተወያየ ነው ብለዋል። ስለዚህ ምርጫውን በተመለከተ ውይይት አድርገው በማግስቱ ይሄ መግለጫ ከምርጫ ቦርድ ሲመጣ ኮኢንሲደንስ ነው አጋጣሚ ነው ብሎ ለማሰብ ትንሽ የሚያስቸግር ይመስለኛል እና አይ ዶንት ቲንክ አጋጣሚ አይመስለኝም። የሆነ ካልኩሌሽን መቼም ከጀርባው ይኖራል ብዬ አስባለሁ። ሰው ምንድነው ካልኩሌሽኑ ሊሆን የሚችለው? አንደኛው እንግዲህ ብዬ የገመትኩት ነገር ወይም ያስቀመጥኩት መላምት ምንድነው? የምርጫ ወረዳዎችን ማብዛት ነው። የምርጫ ወረዳዎችን ማብዛት ማለት ምክንያቱም 540 ምናምን አካባቢ ህዝብ ተወካዮች ምክር ቤት ወረዳዎች አሉ አይደል ምርጫ የሚካሄድባቸው። አሁን በግጭት ምክንያት የተወሰኑ ወረዳዎች እንግዲህ ምርጫ ላይ ይደረግባቸው እንደሚችል እንገምታለን። እኛ ብቻ ሳይሆን ምርጫ ቦርድም ይገምታል። ምርጫ ቦርድ ራሱ አዲስ አሰራር አምጥቻለሁ ብሏል አይደለ? የምርጫ ሊደረግ የሚችልባቸውን ወረዳዎች በአረንጓዴ ቀለም አጠራጣሪ የሆነባቸው በጸጥታ ችግርና በሌሎች ችግሮች ምክንያት ምርጫ ሊደረግ የሚችል ላይደረግ የሚችል የምንላቸውን አጠራጣሪ የሆኑ ቦታዎች በቢጫ ቀለም ከዛ ምርጫ ሊደረግ አይቻልም እዚህ አካባቢ ላይ የሚባሉትን ቦታዎች ደግሞ በቀይ ቀለም አድርገን እንከፋፍላለን ብለው አይ ቲንክ የዛሬ ወር ምናምን በፊት መግለጫ ሰጥተው ነበር። ኢቭን ምርጫ ቦርድ ራሱ የሚያምነው ነገር ነው አንዳንድ ቦታዎች ላይ ምርጫ ማድረግ እንደማይቻል በጸጥታ ችግር ምክንያት ማለት ነው። እና ግን መሙላት ያለበት ፐርሰንት አለ። ለምሳሌ ምርጫው ተደርጎ መንግስት ለማቆም ወይም መንግስት ለመመስረት
መሟላት ያለበት ቢያንስ ከግማሽ በላይ ወረዳዎች ላይ ቢያንስ 270 ምናምን ወረዳ በላይ ምርጫ መደረግ መቻል አለበት። ስለዚህ ለምሳሌ ኦሮሚያ ላይ 170 ምናምን ወንበር አለ፣ አማራ ላይ 130 ምናምን ወንበር አለ፣ ትግራይ ላይ 30 ምናምን ወንበር አለ፣ ሶማሌ ላይ 20 ምናምን ወንበር አለ እያለ ይቀጥላል። በደቡብ ቀርቦ ደቡብ የሚባለው አሁን ደቡብ ምዕራብ፣ ደቡብ ሴንትራል ምናምን የተባሉ የከፋፈሉት ክልሎች ላይ ደግሞ በጋራ ወደ 110 ምናምን አካባቢ ወንበሮች አሉ እና ከነዚህዎች ውስጥ እንግዲህ ተደምረው አትሊስት ወደ 300 የሚጠጋ ወንበር ላይ ምርጫ ማድረግ ወይም ወረዳ ላይ ምርጫ መደረግ አለበት መንግስት ለመመስረት። ስለዚህ የምርጫ ወረዳ ማብዛት አስፈላጊ ነው፣ ምርጫ ሊደረግባቸው። ለምንድነው ይሄን የምለው? ለምሳሌ የተወሰኑ ወረዳዎች ላይ ተቋሚ እንዲያሸንፍ መንግስት ራሱ ሊፈልግ ይችላል። አይደለም 100% አሸነፈ እንዳይባል፣ አምባገነን ነው እንዳይባል እንደው የተወሰነ ላድርግብን ብሎ ሊያስብ ይችላል። በፉክክርም ደግሞ እንደው ሜቢ የተወሰነ ወንበር ሊሻሙኝ ይችላሉ ብሎ ሊሰጋ ይችላል። በብልጽግና ቦታውን እያሰቡት ነው። ስለዚህ ከዛ ደግሞ በጸጥታ ችግር ምክንያት የማይደረግባቸው ቦታዎች አሉ እና የምርጫ ወረዳ መብዛት አለበት ማለት ነው። 5 የምርጫ ወረዳ እንግዲህ በዚህ ውሳኔ መሰረት ያገኛል ማለት ነው ተጨማሪ። ስለዚህ አንዱ እንግዲህ ይሄ ሊሆን ይችላል የሚል መላምት አለኝ። ከዛ ሁለተኛው እንግዲህ ከቲፒኤልኤፍ ጋር ቲፒኤልኤፍ እና ፌደራል መንግስት ወይም ቲፒኤልኤፍ እና ገዢው ፓርቲ መካከል ያለው መተጋተግ ቀጥሏል። ከዛሬ ነገ ጦርነት ውስጥ ሊገቡ ይችላሉ ብሎ ብዙ ፖለቲካል አናሊሲስ የሚሰጡ ሰዎችም ተቋማትም ሁሉ ኤክስፔክት እያደረጉ ያሉበት ሁኔታ ነው ያለው። ግን አይ ቲንክ በቲፒኤልኤፍ በኩል የሚቀር የሚመስለኝ ሞቢላይዝ ማድረግ ህዝቡን ከጎኑ ማሰለፍ ሙሉ ለሙሉ በመጀመሪያው ዙር ጦርነት እንደነበረው የከበደው ይመስለኛል። ምክንያቱም የትግራይ ህዝብ ጦርነት በጣም ሰልችቶታል። የደረሰውን ጉዳት ትግራይ ውስጥ መቼም ዘርዝረን አንጨርሰውም እና ከዛ ባላገገመበት ሁኔታ ወደ ሌላ ጦርነት አብዛኛው የትግራይ ህዝብ መግባት አይፈልግም ብዬ አስባለሁ። ቅርብ ጊዜ ወደ ትግራይ ሄደ ወዳጅ ነበረኝ እና ከሱ ጋር እያወራን እንዴት ነው ያለው ሁኔታ ምናምን 50-50 ነው የተወሰነው። እኛ ጦርነት አንፈልግም፣ በተለይ ወጣት አካባቢ ላይ ጦርነት አንፈልግም ብሎ ወደ ጌታቸው የማድላት ነገር አለ። ግማሹ ደግሞ እስከ መቼ ነው የምንታገሰው ብሎ ወደ ቲፒኤልኤፍ የማድላት ነገር አለ እና የለየለት አይደለም አይነት የሚል ነገር ነበር የነገረኝ እና አይ ቲንክ ከሱ ካየው ነገር ጋር ብዙ እጋራለሁ እኔም እና ያንን ስለከበደው ይመስለኛል። ከዛ የተወሰነ እንግዲህ ቴስቲንግ ዘ ዋተርስ የሚሉት ነገር አለ አይደለ? አፋር ላይ የተወሰነ ነገር፣ ጸለምት ላይ የተወሰነ ነገር በቅርብ ጊዜ ቶች ውስጥ አይተናል እና እነዛም እንግዲህ ያንን ኮንፈርም ያደረጉ ይመስለኛል በበቂ ሁኔታ ሞቢላይዝድ አለማድረጉን እና በዛ ምክንያት ቲፒኤልኤፍም የሆነ ነገር መተንኮስ ምናምን የፌዴራል መንግስቱ የሆነ ነገር ማድረግ ምናምን ነው እንጂ ወደ ለየለት ነገር ሁለቱም ቀድመው መግባት የሚፈልጉ አይመስለኝም እና አሁን ቲፒኤልኤፍ ላይ ያለውን ሸምቀቆ የሚያጠብቅ ይመስለኛል። ቲፒኤልኤፍ ወደ እርምጃ ካልገባ በአንድ በኩል ሌጂቲሜሲውን ሊያጣ ነው። ወደ እርምጃ ከገባ ደግሞ እንግዲህ ያለውን የጦርነት ዝግጅት የወታደር የአቅም ምናምን እነሱ ናቸው የሚያውቁትና ወደዛ አጣብቂኝ ውስጥ የመግፋት ካልኩሌሽን እንግዲህ ሊኖር ይችላል ብዬ አስባለሁ። በሶስተኛው እንደው ብዙ ነገር ይገኝበታል ብዬ ባላስብም የአማራ ኤሊቶች ዘንድ ድጋፍ ለሌጂቲሜሲ ለማግኘት የተወሰኑት ለምሳሌ ዛሬ ብዙ የአብን አባላት እና አመራር ይህን ውሳኔ ደግፈው ሶሻል ሚዲያ ላይ ሲጽፉ፣ አንዳንዶችም ኢቭን የጌታቸው ረዳ ፖስት ስር ራሱ ከዘለፋ ያልተናነሰ ምልልስ ያደርጉ ነበር እና ያንን ካልኩሌት በማድረግ ሊሆን ይችላል የሚል እንግዲህ ሃይፖቴሲስ ነው ያለኝ። ከዚህ ውጪ እንግዲህ ሌላ ካልኩሌሽን ሊኖር ይችላል፣ ግን እኔ ሳስብ እንግዲህ እነዚህ ናቸው ብዬ ነው ያልኩት ዋና ዋናዎቹ። የውሳኔው ህጋዊነት ጉዳይ እና ሞራላዊነት ጉዳይ እንዴት ይታያል የሚለውን ነገር ባጭሩ ላንሳ። በአንቀጽ 48 መሰረት በክልሎች መካከል የድንበር ይገባኛል ወይም የቦታ ይገባኛል ውዝግብ ቢነሳ በዛ መካከል ያንን የመፍታት ኃላፊነት ተሰጥቶታል በህገ መንግስቱ በኩል የፌዴሬሽን ምክር ቤት። ግን ይሄ በህዝበ ውሳኔ ወይም ደግሞ ሁለቱ ክልሎች ተስማምተው የሚፈቱበትን መንገድ በማመቻቸት ነው እንጂ እንደዚህ አይነት ነገር ነው። በእነዚህ ቦታዎች ላይ የህዝብ ተወካዮች ምርጫ ይካሄዳል፣ የክልል ምክር ቤት ምርጫ ግን አይካሄድም የሚል ነገር እንደሚወስን ወይም መወሰን እንደሚችል ወይም የመወሰን መብት እንዳለው ማንዴት እንዳለው የሚደነግግ ነገር ህገ መንግስቱ ላይ እስካሁን ድረስ የለም። እንደዚህ አይነት ነገር ተደርጎ ማያውቅም፣ ፕሬሲደንትም የለውም። ከዚህ በፊት እዚህ ቦታ ላይ እንደዚህ ተደርጎ ነበር ተብሎ የሚጠቀስ ፕሬሲደንት ራሱ የለውም እና
ህጋዊ ነው ብሎ ለመከራከር በጣም አስቸጋሪ ነው። ግን ደግሞ ሌላ አስቸጋሪ የሚያደርገው ነገር የኛ ሀገር እንግዲህ ኮንስቲቱሽናል ኮርት የለንም እንደምታውቁት እና የህገ መንግስትን የመተርጎም ስልጣን ያለው ራሱ የፌዴሬሽን ምክር ቤት ነው እና ይህ ህገ መንግስት አይደለም ስንለው የፌዴሬሽን ምክር ቤት ነው ኦኬ ህገ መንግስቱን ተረጉማለሁ ብሎ ሄዶ አይ ህገ መንግስታዊ ነው ብሎ ቢመጣ አይደለም ብለን ልንቃወም ወይም ልንከስ የምንችልበት እድል የለንም እና አንዱ አይ ቲንክ የኢትዮጵያ ህገ መንግስት ደካማ ሳይድ የኮንስቲቱሽናል ኮርት አለመኖሩ ይመስለኛል። ከዚህ በፊት ስለዚህ ጉዳይ ብዙ አውርቻለሁኝ። ሁለተኛው ህዝበ ውሳኔ ለምንድን ነው እስካሁን ያልተደረገው? ለምሳሌ ቦታው ላይ እንግዲህ የይገባኛል ጥያቄ አለ። ይሄ የቆየ ነው በጣም ባይዘው እኛ ትናንት የተወለዱ ልጆች አይደለንም። በቲፒኤልኤፍ ኢህአዴግ ስልጣን ላይ በነበረበት ጊዜ አሁን ወልቃይት ኮሚቴ ምናምን የምንላቸው በጣም በተደጋጋሚ ጥያቄ ያቀርቡ ነበረ። ታስረውም ነበር አይደለ አብዛኞቹ እና የዛን ጊዜ እንትን ቢፈታ ኖሮ ህግን ተከትሎ ቢፈታ ኖሮ እዚህ ሁሉ ጣጣ ውስጥ አንገባ ነበረ። ህግና ህገ መንግስታዊነትን ማክበር በህገ መንግስቱ ተስማማንም አልተስማማንም ማክበር እንግዲህ ጥቅሙ ማሳያ አንዱ ይሄ ነው። ምክንያቱም ሁሉም ስልጣን የያዘ አቢዩዝ የሚያደርገው ከሆነ ያው በየተራ ሁሉም አቢዩዝ ይደረጋል ማለት ነው። ኤኒዌይስ ህዝበ ውሳኔ እየተደረገ ያልሆነው ለምንድን ነው? ተፈናቃዮች ወደ ቦታው ስላልተመለሱ። ተፈናቃዮች ወደ ቦታው ስላልተመለሱ ህዝበ ውሳኔ እየተደረገ አይደለም አንዱ ምክንያት ማለት ነው። ህዝበ ውሳኔ ልክ ነው ልክ አይደለም መደረግ አለበት መደረግ የለበትም ሌላ ክርክር ሆኖ ግን ፕሪቶሪያ ላይ እንግዲህ በህገ መንግስት መሰረት ይፈታል ስለተባለ አንዱ መፍቻ መንገድ ያው ህዝበ ውሳኔ ስለሆነ ማለት ነው። እና ህዝበ ውሳኔ ስለ ህዝበ ውሳኔ ብዙ ጠቅላይ ሚኒስትሩ አውርተዋል በተደጋጋሚ። ግን ህዝበ ውሳኔ አንዱ የማይደረግበት እንግዲህ እስካሁን ያልተደረገበት አንዱ ምክንያት ተፈናቃዮች ወደ ቦታው አልተመለሱም። በብዙ መቶ ሺህ ሜይ ቢ በሚሊዮን የሚቆጠር ተፈናቃይ ይኖራል። ለምሳሌ ከነዚህ አካባቢዎች ተፈናቅሎ ወደ ወልቃይት እና ከምዕራብ ትግራይ ወይም ራያ አላማጣ ምናምን አይ ቲንክ ወደ አላማጣ ራያ ያሉት የተወሰኑ የተመለሱ ይመስለኛል። ኤኒዌይስ ግን ብዙ ተፈናቃይ አልተመለሰም። የተፈናቃይ ባልተመለሰበት ሁኔታ ምርጫ ይደረግ ወይም ህዝበ ውሳኔ ይደረግ ከተባለ ማን ነው ህዝበ ውሳኔ ውስጥ ድምፁን የሚሰጠው የሚሳተፈው ሲባል ሜቢ አካባቢው ነዋሪም ላይሆን ይችላል፣ አዲስ የመጣም ሊሆን ይችላል። ወይም ደግሞ አዲስ የመጣም ባይሆን ራሱ ትክክለኛውን የህዝቡን ፍላጎትና ድምፅ ማግኘት አንችልም። ምክንያቱም አብዛኛው ሰው እዛ እየኖረ ስላልሆነ እና ምርጫውን ስለማይመርጥ ስለማይሳተፍ ህዝበ ውሳኔው ላይ ማለት ነው። እና ስለዚህ ይሄ ያው ኢሌጋል ይሆናል ወይ ተቀባይነት የሌለው ይሆናል ማለት ነው ቢደረግም ተብሎ ነው እንግዲህ ተፈናቃዮች ለምንድን ወደ ቦታቸው እስካሁን ያልተመለሱት የሚለው ነገር ያው እሱ ያለውን ክርክር ታውቁታላችሁ። የፌዴራል መንግስቱ ቲፒኤልኤፍን ይከሳል። ቲፒኤልኤፍ ሆስቴጅ ይዞ እነዚህ ሰዎች አግቶ የፖለቲካ መጠቀሚያ እያደረጋቸው ነው ይላል። የፌዴራል መንግስት ብቻ ሳይሆን በፊት የቲፒኤልኤፍ አካል የነበሩ ጌታቸው ረዳ እነ ጻድቃን ምናምን ሁሉ የሚሉት ነገር ነው። ሰው ልክ ነው ልክ አይደለም ሌላ ጉዳይ ነው። እሱ ላይ አስተያየት መስጠት አልፈልግም። ግን እንግዲህ ቲፒኤልኤፍን ደግሞ የፌዴራል መንግስቱ ሁኔታዎችን አላመቻቸም። ተፈናቃዮች እንዲመለሱ ያፈናቀሏቸው ሰዎች እዛው ስልጣን ላይ ናቸው ያሉት። ሴኪሪቲ ወይም ደህንነት እንዲሰማቸው አያደርግም ምናምን የሚል መከራከር ያለው። ኤኒዌይስ እስካሁን ድረስ አልተመለሱም። ዞሮ ዞሮ ዋናው ነጥቡ ተፈናቃዮች አልተመለሱም እና በዛ ምክንያት ህዝበ ውሳኔ ለምሳሌ እየተደረገ አይደለም እና ይሄ ሎጂክ ወይም ይሄ ሀሳብ ለምርጫው ለህዝብ ተወካዮች ምርጫ መስራት አለበት ብዬ አስባለሁ። ለምን ደግሞ አይሰራው? አሁኑ የወልቃይት ተወካይ ወይም የጸለምት ተወካይ መመረጥ ያለበት በዛ አካባቢ ነዋሪ ነው። የአማራ ብሔር ተወላጅ ሆነ የትግራይ ብሔር ተወላጅ ሆነ ዋቴቨር፣ ግን በዛ አካባቢ ነዋሪ ነው መመረጥ ያለበት እና የዛ አካባቢ ነዋሪ የነበሩ ነዋሪነታቸው የሚታወቁ ሰዎች ተፈናቅለው ከሆነ ያሉት እና መምረጥ የማይችሉ ከሆነ የህዝብ ተወካዮች ተወካይ ይመረጥ የሚለው ነገር ሞራላዊ ነው ብዬ ወይም የሚያስኬድ ነው ብዬ አላስብም። ሴንስ የሚሰጥ ነው ብዬ አላስብም። ህጋዊነቱና ሞራላዊነቱ ላይ ያለኝ ሀሳብ ይሄ ነው። እንግዲህ ውሳኔው ተወስኗል፣ ይፋ ተደርጓል። ትግራይ ውስጥ የሚንቀሳቀሱ የፖለቲካ ኃይሎች እንዲሁም የአብን አመራሮችም ሌሎችም ሀሳብና አስተያየታቸውን ሰጥተዋል። ከዚህ በኋላ ውሳኔው ምን ይዞ ሊመጣ ይችላል? አሁን ግልምስ አይተናል። ከዛ ደግሞ እንግዲህ ያላየናቸው ነገሮች ደግሞ ከዚህ በኋላ የሚመጡ ሴናሪዎች ወይም ቢሆኖች አሉና ምን ሊሆኑ ይችላሉ የሚሉትን ነገሮች በተመለከተ አንድ 5 ነጥቦች አንስቼ ላጠናቀቅ። የመጀመሪያው ነገር እንግዲህ በጣም ከረጅም ጊዜ በኋላ የተከፋፈለው የነበረው የትግራይ ፖለቲካ ወይም ተከፋፍለው የነበሩ የትግራይ ኃይሎች በጋራ የሚቆሙበት አጀንዳ አግኝተዋል። ይሄ እንግዲህ ለዛ ነው የትግራይ ክልላዊ መንግስት ኮሚኒኬሽን ቢሮም በጋራ በአንድነት እንነሳ ሁላችንም ምናምን ሲል
አሁን ያለው እንግዲህ አትሞስፌሩ የሚያሳየው እሱን ነውና ከረጅም ጊዜ በኋላ እንግዲህ ተከፋፍሎ የነበረው የትግራይ ፖለቲካ ኃይል የጋራ የሚሆናቸውን አጀንዳ አግኝተዋል። ይሄ ብቻ አይደለም። በጣም ከረጅም ጊዜ በኋላ ቅድም እንዳልኩት ቲፒኤልኤፍ ህዝቡን ሞቢላይዝ የሚያደርግበት ጦርነት ምክንያት አጥቶ ነው የቆየው ብዬ አምናለሁ። እስካሁን ድረስ ፎርስፉሊ ኢንጌጅ ያላደረገው እና አሁን ሞቢላይዝ ማድረጊያ ምክንያት ሰምሃው ያገኘ ይመስለኛል፣ የሰጠው ይመስለኛል። ይሄ ነገር ሞቢላይዝ ማድረጊያ ምክንያት ብቻ አይደለም። ለምሳሌ ቅርብ ጊዜ ጸለምት ላይ ቲፒኤልኤፍ የሆነ ነገር ሲሞክር ጌታቸው ረዳ እነዚህ ለስልጣናቸው ለግል ጥቅማቸው ምናምን ሲሉ ወጣቱን ሊማግዱት ነው እምቢ በል ወጣቱና የሚል ሀሳብ ሰጥቶ ነበረ። አሁን ይህን መግለጫ በተመለከተ ግን መግለጫው ራሱ ሰላም የሚያጠፋ ነው፣ ሰላም የሚያውክ ነው፣ ጸብ አጫሪ ነው፣ ወደ ጦርነት የሚያስገባን ነው ብሏል። አሁን ቲፒኤልኤፍ ወደ ጦርነት ውስጥ ቢገባ በዚህ መግለጫ ምክንያት ነው የገባሁት ወይም በዚህ ውሳኔ ምክንያት ነው የገባሁት የሚል ተጨማሪ ምክንያት ያገኘ ይመስለኛል እና ተቃዋሚዎቹ እንትን በተወሰነ ይቀንስለታል ማለት ነው። የመጀመሪያው እንግዲህ አሁን ያየነው ግልምስ ይሄ ነው። በብልሽታ ያየነው ነገር የሚያሳየን አንዱ ይሄ ይመስለኛል። ሁለተኛ በሰላማዊ መንገድ ቲፒኤልኤፍን የሚቃወሙ እንዳሉ ሁሉ በትጥቅ ትግልም ቲፒኤልኤፍን እየተቃወሙ ያሉ ወይም እየታገሉ ያሉ አሉ። ቲፒኤፍ የሚባሉ የትግራይ ምንድነው ፒስ ፎርስ የሚባሉት አፋር አካባቢ ላይ ያሉት ማለት ነው። እነሱ ራሳቸው አሁን ከቲዲኤፍ ወይም ከቲፒኤልኤፍ ኃይሎች ጋር የሚዋጉበትን ወይም የሚታገሉበትን መታገያ አጀንዳቸውን የሚያሳጣ ይመስለኛል። በዚህ በኩል የትግራይ ግዛት ነጥቃ እየተደረገ ነው እያለ ኢንክሉዲንግ ስምረት ጌታቸው ረዳ ሁሉ ሳይቀር እንደዛ ኢንተርፕሬት እያደረጉት የትግራይ ፒስ ፎርስ ከቲፒኤልኤፍ ጋር ለመዋጋት አጀንዳም አቅምም ፍላጎትም ተነሳሽነትም የሚያጣ ይመስለኛል። ይሄ ለቲፒኤልኤፍ የተወሰነ እንግዲህ አድቫንቴጅ የሚሰጠው ይመስለኛል የተፈጠረው ነገር ብዬ አስባለሁ። ሁለተኛ ሶስተኛ ቲፒኤልኤፍ እርምጃ በመውሰድና ባለመውሰድ አጣብቂኝ ውስጥ ይገባል። በዚህ ውሳኔ ምክንያት እንግዲህ እስከ ምርጫው ጊዜ ድረስ ምርጫ ይደረጋል የተባለው እስከ ምርጫው የሚደረግበት ሳምንት ወይ ቀናት ምናምን ድረስ ቆይቼ የዛን ጊዜ እርምጃ መውሰድ ጀምራለሁ ቢል እስከዛ ድረስ ባለው ጊዜ ውስጥ እንግዲህ ይኸው ግዛታችንም ተነጥቆ እንደዚህም ተደርጎ ዝም አልክ በሚል ሌጂቲሜሲ ሊያጣ ይችላል። ያለችውን ሙሉ ቅቡልነት እንደበፊቱ ነበረው ብዬ አላስብም። ያለችውን የተወሰነ ቅቡልነት በዚህ ምክንያት ሊያጣ ይችላል። አሁን ወደ እርምጃ ቢገባ ደግሞ ያለውን ዝግጅት አቅም ወዘተረፈ የሚያውቁት እንግዲህ እነሱ ናቸው። የተወሰነ ቴስት አድርገው አፋርና ጸለምት ላይ ያዩት ነገር ያለ ይመስለኛል እና በዚህ አጣብቂኝ ውስጥ ይገባል ቲፒኤልኤፍ ወደ እርምጃ ልውሰድ ወይስ አልውሰድ በሚል አጣብቂኝ ውስጥ እንዲገባ የሚያደርገው ይመስለኛል ይህ ውሳኔ። እርምጃ ከወሰደ ወይም እርምጃ ለምሳሌ እነዚህ አካባቢዎች ኦኬ መንግስት ሊነጥቀኝ ነው ማለት ፌደራል መንግስቱ ሊነጥቀኝ ያስባል ማለት ነው። ቀድሜ እርምጃ ልውሰድባቸው ብሎ ወደ እርምጃ ከሄደ የፌደራል መንግስቱ ወደ ለየለት ሙሉ ኮንፍሮንቴሽን ለመግባት ምክንያት ያገኛል ማለት ነው። ቲፒኤልኤፍ ጦርነት ጀምሯል፣ ሙሉ ትግራይን ቴክ ኦቨር ለማድረግ እንቀሳቀሳለሁ ብሎ ወደ ሙሉ እርምጃ ለመውሰድ ምክንያት ያገኛል ማለት ነው። ቲፒኤልኤፍ ያንን መከላከል ይችላል አይችልም? እንግዲህ የእነሱ አሰስመንት ነው። ፌደራል መንግስትም ትግራይን ቴክ ኦቨር ማድረግ ይችላል አይችልም? የፌደራል መንግስት ውስጥ ያሉ ሰዎች ወይም ብልጽግና ውስጥ ያሉ ሰዎች አሰስመንት ነው። ግን እነዚህ ነገሮች ይፈጠራሉ ማለት ነው። እርምጃ ባለመውሰድና በመውሰድ አጣብቂኝ ውስጥ ይገባል። እርምጃ ከወሰደ በቂ ምክንያት ይሰጠዋል ለፌደራል መንግስቱ ወይም ለብልጽግና የመልስ እርምጃ እንዲወስድ ማለት ነው። እንግዲህ ይሄ ነው አጣብቂኝ እያልኩት ያለሁት ነገር። የፌደራል መንግስቱ እንግዲህ ትግራይ ላይ ምርጫ ማድረግ የሚፈልግ ይመስለኛል እና 5 ወረዳ ብቻ ሳይሆን ሁሉም ላይ ማድረግ የሚፈልግ ይመስለኛል። እንግዲህ ይሄንን እንደ ኮንፍሮንቴሽን እንደመነሻ ወስዶ ሙሉ ትግራይን ቴክ ኦቨር ማድረግ ይችላል ብሎ ካሰቡ 30 ምናምን ወረዳም በሀሳባቸው እየሳሉ ሊሆን ይችላል የሚል ግምት አለኝ። ኤኒዌይስ ግን ወደ ኮንፍሮንቴሽን መገባቱ የሚቀር አይመስለኝም። ወደ ኮንፍሮንቴሽን ካልተገባ አሁን ያለው ሁኔታ አይ ቲንክ የቲፒኤልኤፍን ቅቡልነት በየዕለቱ እየሸረሸረ ትግራይ ውስጥ ያለውን እየቀነሰ እያዳከመ የመጣ ነገር ይመስለኛል እና ቲፒኤልኤፍ ወደ እርምጃ የሚገባ ከሆነ የፌደራል መንግስት መልስ መስጠቱ አይቀርም። ይሄ በጣም አይ ቲንክ መጥፎ ነገር ይመስለኛል ለሁላችንም ወደ ለየለት ጦርነት መግባቱ ማለት ነው። ከዛ እንግዲህ አራተኛው ነገር አማራ ክልል ላይ ያለውን የተቃውሞ ፖለቲካ በተወሰነ መልኩ ሃይሊ አንላይክሊ ነው ለእኔ
ግን በተወሰነ መልኩ ሊሸረሽረው ይችላል የሚል ግምት አለኝ። ያው ዛሬ ከአብን አመራሮችም ያየነው ነገር ውሳኔውን የማድረግ የማንኮለባበስ ስለሆነ እንግዲህ ውሳኔው ባይዘው ለአማራ ክልል ተሰጥቷል አይልም ቦታው ያው በራሳቸው ችለው ምርጫ ይደረግባቸዋል ነው የሚለው። ግን ሰማው እንደዛ ነው ኢንተርፕሬት ያደረጉት። እንዴት እንደዛ ኢንተርፕሬት እንዳደረጉት አላውቅም፣ ግን እንደዛ ነው ኢንተርፕሬት ያደረጉት እና የተወሰነ ያ ነገር እንደው የተወሰነ ሜቢ ስር ከሰደደ መሸርሸር ነገር ሊኖር ይችላል። እሱም ብቻ ሳይሆን እሱ በተሸረሸረ ቁጥር ደግሞ አዲስ የመጣው አሊያንስ ትናንትና ማርቲን ፕሎት ብዙ መረጃዎቹን ብዙ አላምንም፣ ግን የማርቲን ፕሎት መረጃዎች ብዙ ጊዜ ያው የሚታመንም ነገር አንዳንዴ ይናገራል፣ ግን ብዙ ጊዜ ያልተረጋገጠ ነገር ሲጽፍ ስላየሁት ማለት ነው። ግን ማርቲን ፕሎት ምን ብለዋል? በኦነግ በፋኖ በኤርትራና በቲፒኤልኤፍ ሃይ ሌቭል አመራሮች መካከል ስምምነት ፊርማ ተደርጓል የሚል ነገር ጽፏል። ሰው ግን ይሄ እንግዲህ የአሊያንስ ጉዳይ የጽምዶ ምናምን የሚባለው ነገር ጉዳይ ቆይቷል ሪቶሪኩ እንደምታውቁት እና በሱ መካከል ያለው ነገር የተወሰነ እንግዲህ ሊሸረሽረውም ይችላል ሊያጋግለውም ይችላል። ሰው ግን አንላይክሊ ብዬ ነው የማስቀምጠው ይሄንን ሴናሪዮ። የመጨረሻው ነገር እንግዲህ ሁኔታውን አይቶ የፌዴራል መንግስት ወይም ገዢው ፓርቲ በትግራይ ክልል ውስጥ ያለው ሞቢላይዜሽን አማራ ክልል ላይ የሚያስገኝለትን ወይም የማያስገኝለትን ውጤት እና ይሄ ተፈጠረ የተባለው አሊያንስ ኮት እያደረገ ያለው እንቅስቃሴ ምናምን ከግምት ውስጥ በማስገባት ባክትራክ ሊያደርግ የሚችልበትም እድል ወይም መስኮት አለ የሚል ግምት አለኝ። ምክንያቱም ከጌታቸው ረዳ ጀምሮ መንግስት ውስጥ ካሉ ሰዎች ጀምሮ ወይም የመንግስት አማካሪ ሆነው እየሰሩ ካሉ ሰዎች ጀምሮ ነው የመረረ ተቃውሞ የመጣውና ይሄ ሞቢላይዜሽን ካሰጋው ሜቢ ባክትራክ ሊያደርግ ይችላል የሚል ግምት አለኝ። ግን በቅደም ተከተል ማለት ነው እነዚህ ግምቶቼ ወደ አነስተኛ እንትን ነው የምሰጣቸው፣ አነስተኛ ፐርሰንቴጅ ነው የምሰጣቸው። ኤኒዌይስ በጣም ባጭሩ ከዚህ በላይ ላረዝምባችሁ አልፈልግም። የመግለጫው ኮንስኮንስ እነዚህ ሊሆኑ ይችላሉ ብዬ አስባለሁኝ። እንግዲህ መጥፎውን ሁሉ እንዲያርቅልን ከመመኘት ውጭ ምንም ማድረግ አንችልም። ግን ሜቢ አንድ ያላነሳሁት ነገር በኢንተርናሽናል ኮሚኒቲው ዘንድ እንዴት ይታያል ይሄ ጉዳይ የሚለው ነገር ራሱ በደንብ መታየት ያለበት ነገር ይመስለኛል። ምክንያቱም አሁን ኢንተርናሽናል ኮሚኒቲውን ለምሳሌ የፌዴራል መንግስት በደንብ ይዞበታል ብዬ የማስበው ነገር ትግራይ ውስጥ የትግራይ ኃይሎች ዘንድ የነበረው መከፋፈል ጌታቸው ረዳ ኢቭን ወደዚህ መምጣቱ የቲፒኤልኤፍ ላይ ያለው ነገር በተወሰነ ደረጃ ኔጌቲቭ እንዲሆን ያደረገ ይመስለኛል እና ይሄ ውሳኔ ያንን ሪቨርስ ያደርጋል አያደርግም የሚለው ነገር ትንሽ እንግዲህ እሱም በሂደት የምናየው ይሆናል። ግን በትግራይ የፖለቲካ ኃይሎች እና በትግራይ ኤሊቶች ዘንድ ግን ከሞላ ጎደል መስማማት ያለ ይመስለኛል። ኢቨን በጣም ቲፒኤልኤፍን ሪሰንትሊ በጣም እየተቃወሙ ያሉ ቲፒኤልኤፍ ጸባጫሪ ነው፣ ጦርነት ውስጥ ህዝቡ ሊከት ነው ሲሉ የነበሩ የትግራይ አክቲቪስቶች ኢንክሉዲንግ እና አሉላ ሰለሞን ሁሉ ይህን ውሳኔ አስመልክቶ ያሉት ጉዳይ በቃ ብልጽግና ጦርነቱ ይፈልገዋል ማለት ነው፣ ጦርነት ውስጥ እንገባ የሚያደርግ ውሳኔ ነው የሚል ነው። እንግዲህ ባጭሩ ያለኝ ምልከታ ይህንን ይመስላል። እስካሁን ድረስ ቆይታችሁ ከተከታተላችሁ እንግዲህ ያነሷቸው ነጥቦች ይጠቅማሉ ወይም ቁም ነገር አላቸው ብላችሁ አስባችኋል ማለት ነው እና ሌሎች ወዳጆቻችሁ እንድታጋሩ ቪዲዮ ላይክ እንድታደርጉ ሀሳብ አስተያየታችሁን ሀሳብ መስጫ ሳጥን ውስጥ እንድታስቀምጡ አደራ ማለት ፈልጋለሁ። ስለተከታተላችሁኝ እጅግ አድርጌ ያመሰግናለሁ። ሰሞኑን እንደዚሁ በየዕለቱ